ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። በዛሬው ትምህርታችን ደግሞ ይዘንላችሁ የመጣነው የአማርኛ ቃላት ምስረታ ይሆናል ማለት ነው። በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም በየትኛውም የሶሻል ሚዲያ አማራጭ እናንተ በምትጠቀሙት አናግሩን። አማርኛን በአጭር ጊዜ አቀላጥፋችሁ ማንበብ መጻፍ እንድችሉ አድርገን እናስተምራችኋለን። ቀጥታ ወደ ትምህርታችን ስንሄድ ይቺ ማናት? ገ ናት። ይቺኛዋ በ፣ ይቺ ረ። ያው ገ በረ አንድ ላይ ገበረ ገበረ። ቀጣይ ይቺ ማናት? ገ ብለናል። ይቺ በ፣ ይቺ ሬ አንድ ላይ ገ በሬ ገበሬ ገበሬ። እሺ ይቺ ማናት? ወ ናት። ይቺ ቀ፣ ይቺ ጠ። ያው ወ ቀ ጠ አንድ ላይ ወቀጠ ወቀጠ ይሆናል። እሺ ይቺ ማናት? ወ፣ ይቺ ፈ፣ ይቺ ረ። እንደገና ይቺ ወ፣ ይቺ ፈ፣ ይቺ ረ አንድ ላይ ወፈረ ወፈረ ወፈረ። ይቺ ማናት? ከ ናት። ይቺ በ፣ ይቺ ረ። ከ በረ ከበረ ከበረ ከበረ። እሺ ወደ ቀጣዩ ስናልፍ ይቺ ማናት? ከ፣ ይቺ በ፣ ይቺ በ። ከ በ አንድ ላይ ከበበ ከበበ። ይቺ ማናት? ጉ፣ ይቺ ሮ፣ ይቺ ሮ አንድ ላይ ጉ ሮ ሮ ጉሮሮ ጉሮሮ ጉሮሮ። ይቺ ማናት? ጉ፣ ይቺ በ፣ ይቺ ት። ጉ በት ጉበት ጉበት ጉበት። ይቺ ማናት? ው ናት። ው፣ ይቺ ቢ፣ ይቺ ት። ው ቢ ት አንድ ላይ ውቢት ውቢት። እሺ ይቺ ማናት? ማ፣ ይቺ ረ፣ ይቺ ኩ። ማ ረ ኩ ማ ረ ኩ አንድ ላይ ማረኩ 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 ብለን እናነባዋለን ማለት ነው። ወደ ቀጣዩ ስናልፍ ይቺ ማናት? ጊ፣ ይቺ ታ፣ ይቺ ር። ያው ጊ ታ ር አንድ ላይ ጊታር ጊታር ጊታር። እሺ በመቀጠል ይቺ ማናት? ታ፣ ይቺ ዳ፣ ይቺ ጂ። ታ ዳ ጂ አንድ ላይ ታዳጊ ታዳጊ። ይቺ ማናት? ሰ፣ ይቺ ዋ፣ ዊ። ሰ ዋ ዊ ሰ ዋ ዊ አንድ ላይ ምን ይሆናል? ሰዋዊ ሰዋዊ ሰዋዊ። እሺ ይቺ ማናት? ኪ፣ ይቺ ሳ፣ ይቺ ራ። ኪ ሳ ራ ኪ ሳ ራ ኪ ሳ ራ አንድ ላይ ኪሳራ። ይቺ ማናት? ማ ናት። ማ፣ ይቺ ራ፣ ይቺ ኪ። ማ ራ ኪ ማ ራ ኪ ማራኪ ማራኪ። እሺ ወደ እነዚህ ስናልፍ ይቺ ማናት? ዋ ናት። ዋ፣ ይቺ ር፣ ይቺ ካ። ዋ ር ካ ዋ ር ካ ዋርካ ዋርካ። ይቺ ማናት? ካ፣ ይቺ ው፣ ይቺ ያ። ያው ካ ው ያ አንድ ላይ ካ ው ያ
ካውያ ካውያ። እሺ ይቺ ማናት? ጋ ይቺ ወ ይቺ ን ጋ ወ ን አንድ ላይ ጋወን ጋወን ጋወን። እሺ ይቺ ማናት? ካ ይቺ ር ይቺ ታ ካ ር ታ ካ ር ታ ካርታ ካርታ ብለን እናነባዋለን። ካርታ። ይቺ ማናት? ዋ ከዛ ይቺ ን ይቺ ዛ ዋ ን ዛ ዋ ን ዛ አንድ ላይ ዋንዛ ዋንዛ ብለን እናነባዋለን ማለት ነው። አማርኛ ለማንበብ መጀመሪያ እንደዚህ ፊደሎችን ለያይታችሁ መጥራት ከዛ በመቀጠል ደግሞ እንደዚህ አያይዛችሁ ለማንበብ ማለት ነው። ለምሳሌ እዚህ ጋር ዋንዛ የሚለው እንዴት አድርገን አነበብን? ዋ የብቻዋን ጠራን፣ ን ከዛ ዛ ዋ ን ዛ ከዛ አንድ ላይ ስናነባቸው ዋንዛ ብለን አነበብን ማለት ነው። በዚህ መንገድ ተለማመዱ። ዛሬ የነበረን ትምህርታችን ይህንን ይመስላል። ከዚህ በተጨማሪ ደግሞ በኦንላይን መማር የምትፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ በዋትስአፕ አናግሩን። ህጻናትንም ሆነ እንዲሁም አዋቂዎች አማርኛ አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን በኦንላይን። መልካም ጊዜ፣ ሰናይ ቆይታ ይሁንላችሁ።